አርእስተ ዜና የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ለወጣቶች የምስጋናና የእውቅና መርሃ ግብር አዘጋጀ። ከ700 በላይ የሚሆኑ ኢትዮጵያውያን ከሚያንማር ለመመለስ ጥረት እየተደረገ እንደሆነ ተነገረ። በሐረሪ ክልል ካፒታል ፕሮጀክቶች ልዩ ትኩረት ተሰጥቷል ተባለ። የ129 የፌደራል መስሪያ ቤት ሰራተኞች የትምህርት ቤት ማስረጃ ሐሰተኛ ሆኖ ተገኘ። ሩሲያና ዩክሬን በፍጥነት ስምምነት ላይ ካልደረሱ አሜሪካ ዳግም እንደማታሸማግል ትራምፕ አስታወቁ። የሶሪያ መሪ አህመድ አልሻሪ ከአዘርባይጃን መንግስት ጋር በሶሪያ መልሶ ግንባታ ጉዳይ ተወያዩ። የትራምፕ ቅቡልነት 42 በመቶ እንዳሽቆለቆለ ተነገረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በ1446ኛው የኢድ አልፈጥር በዓል ላይ በማስተባበር የተሳተፉ ወጣቶችን የምስጋናና የእውቅና ሰርቲፊኬት አበረከተ። በፕሮግራሙ ላይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ ሱልጣን አማኔባ፣ ምክትል ፕሬዝዳንቱ ሀጂ ፈትሁዲን ሀጂ ዘይኑ፣ የከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ የአዲስ አበባ ከተማ ሙስሊም ወጣቶች ሊግ ዋና ሰብሳቢ መሐመድ አህመድን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። ለወጣቶቹ ገንቢና አስተማሪ መልእክቶች የተላለፉ ሲሆን ከወጣቶቹ ብዙ ነገር እንደሚጠበቅና ከቅርብ ጊዜ ወዲህ 100 ብር ለመስጂድ ፕሮጀክት በራስ አቅም የመስጂድ ግንባታ ፕሮጀክት ዙሪያ ወጣቱ አይነተኛ ሚና ሊጫወት እንደሚገባ የምክር ቤቱ ዋና ጸሐፊ ሼህ ሁሴን በሽር ተናግረዋል። እስካሁን ፕሮጀክቱ ያለበትን ደረጃ ለወጣቱ አስረድተው በቀጣይ ምን ለመስራት እንደታሰበ የምክር ቤቱ ዋና ስራ አስኪያጅ ሀጂ ሪያድ ጀማል ለወጣቱ ማብራሪያ ሰጥተዋል። በመጨረሻም የምክር ቤቱ ፕሬዝዳንት የክብር ዶክተር ሀጂ ሱልጣን አማኔባ ወጣቱን በማመስገን ጀምረው ወቅቱ የምርጫ ጊዜ ስለሆነ ወጣቱ በደንብ በማገናዘብ ለአንድነቱ የሚበጀውን እንዲመርጥ መልእክት አስተላልፈዋል። ከ700 በላይ የሚሆኑ ኢትዮጵያውያንን ከሚያንማር ለመመለስ ጥረት እየተደረገ እንደሆነ ተነገረ። በየትኛውም አካባቢ ያለ የኢትዮጵያ ሚስዮን ዜጎች ያሉበትን ሁኔታ ማወቅ ግዴታው እንደሆነ የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ማንኛውም አካባቢ ያለ ሚስዮን ዜጎች ያሉበት ሁኔታ ማወቅ አንዱ ቁልፍ ተግባር መሆኑን ጠቅሰው ይህን የዘነጋ ካለ ስህተት መሆኑን አምባሳደሩ በመግለጫው ተናግረዋል። አምባሳደር ነቢያት ጌታቸው ዛሬ የኢኮኖሚ ፖለቲካና ዜጋ ተኮር ዲፕሎማሲ ላይ ባለፉት 9 ወር የተከናወኑ ስራዎችን ለጋዜጠኞች አብራርተዋል። ዜጋ ተኮር ዲፕሎማሲን በተመለከተ በሰጡት መግለጫ ወደ 700 የሚጠጉ ኢትዮጵያውያን ከሚያንማር ለመመለስ ጥረት እየተደረገ እንደሆነ ተናግረዋል። በመጪዎቹ 10 ቀናት 200 ኢትዮጵያውያን እንዲመለሱ ለማድረግ እየተሰራ እንደሆነ አምባሳደር ነቢያት ጌታቸው አስረድተዋል። እስካሁን ወደ 130 ኢትዮጵያውያንን ከሚያንማር እንዲመለሱ ማድረግ መቻሉን የተናገሩት ቃል አቀባዩ ባለፉት 9 ወራት በአስቸጋሪ ሁኔታ ውስጥ የነበሩ 92000 ዜጎችን ወደ ሀገር ቤት መመለስ ተችሏል ብለዋል። በተለያዩ ሀገራት ለመብት ጥሰት የተጋለጡ 13000 ዜጎች ድጋፍ እንዲያገኙ መብታቸው እንዲከበር ማድረግ መቻሉን የውጭ ጉዳይ ሚኒስቴር ተናግሯል። በተለያዩ ሀገራት የሚገኙ የኢትዮጵያ ዲፕሎማቶች በየሀገራቱ የሚገኙ የሀገሩ ሰዎች ሁኔታ አያውቁም፣ ችግር ቢደርስባቸው መፍትሄ እንዲሰጥ አያደርጉም ተብሎ ቅሬታ ሲቀርብ ይሰማል። ይህንኑ ጉዳይ የተጠየቁት አምባሳደሩ የውጭ ሀገር የሚኖሩ ዜጎችን በተመለከተ የትኛውም ሀገር የሚኖር ሚስዮን ኢትዮጵያውያን ያሉበትን ሁኔታ መከታተል፣ ድጋፍ ማድረግ፣ መተባበር ይጠበቅበታል ብለዋል። ከሶማሊያ ጋር ተፈጥሮ የነበረ ውጥረትንም መፍታት እንደተቻለ የተናገሩት አምባሳደሩ ይህን የ9 ወር ፖለቲካ ዲፕሎማሲ ስኬት ነው ብለዋል። በሐረሪ ክልል ለካፒታል ፕሮጀክቶች ልዩ ትኩረት ተሰጥቷል ተባለ። በሐረሪ ክልል ለካፒታል ፕሮጀክቶች ልዩ ትኩረት በመስጠት እየተሰራ እንደሚገኝ ክልሉ ርዕሰ መስተዳድር ኦርዲን በድሪ ገልጸዋል። ርዕሰ መስተዳድሩ በክልሉ በግንባታ ላይ የሚገኙ የመሰረተ ልማት ፕሮጀክቶችን ጎብኝተዋል። በጉብኝቱ ወቅት ርዕሰ መስተዳድሩ እንደገለጹት በክልሉ የካፒታል ፕሮጀክቶችን በልዩ ትኩረት የመፈጸም እንቅስቃሴ በቅንጅት እየተከናወነ ነው ብለዋል። ፕሮጀክቶቹ የህዝቡን ጥያቄ መሰረት በማድረግ የሚከናወን መሆኑን ጠቁመው ከፍጻሜ ለማድረስም በጥራት በፍጥነት በኃላፊነት እንዲሰራ አስገንዝበዋል።
በዛሬው ዕለትም ከካቢኔያቸውና ከክልሉ ከፍተኛ አመራር አባላት ጋር በመሆን የሚጎበኟቸው በክልሉ ከተማና ገጠር ወረዳ በበጀት ዓመቱ 9 ወራት እየተገነቡ የሚገኙ ፕሮጀክቶችን ነው። በጉብኝቱ ትምህርት ቤቶች፣ የመንገድ ግንባታ፣ በከተማና ገጠር የሚከናወኑ የኮሪደር ልማት ስራዎች ምልከታ ይካሄድባቸዋል። እንዲሁም የገበያ ሼድ ግንባታ፣ በግል የሚከናወኑ የኢንቨስትመንት ግንባታዎች፣ የአባደር ፕላዛ የኮሪደር ልማት ግንባታ ሌሎችም እንደሚገኙባቸው ተጠቅሷል። የ129 የፌደራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሐሰተኛ ሆኖ ተገኘ። የፌደራል መስሪያ ቤቶች ላይ በተደረገ ፍተሻ 129 የፌደራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሐሰተኛ ሆኖ መገኘቱን ትምህርት ሚኒስቴር ገለጸ። ፕሮፌሰር ብርሃኑ ነጋ የ2017 በጀት ዓመት የ9 ወራት አፈጻጸም ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት እንደተናገሩት ትምህርት ሚኒስቴር የፌደራል መስሪያ ቤት ሰራተኞችን የትምህርት መረጃ የማጣራት ስራ እያከናወነ ይገኛል። በመጀመሪያ ዙር ከ280 የፌደራል እና ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከ መረጃ መሰረት የ32815 ሰራተኞች የትምህርት ማስረጃ ትክክለኝነት መጣራቱን አብራርቷል። በዚህም 129 ሐሰተኛ የትምህርት ማስረጃ የተገኘ ሲሆን የ4369 ሰራተኞች መረጃ ያልተሟላ በመሆኑ ለሲቪል ሰርቪስ ኮሚሽን ተመላሽ ተደርጓል ብለዋል። ከዚህ በኋላ የዲፕሎማ ትምህርት ማረጋገጫ ወረቀት በፌደራል ትምህርት ሚኒስቴር ታትሞ የሚሰጥ ሲሆን ከዚህ በፊት በየዩኒቨርሲቲ ሲሰጥ የቆየው ሂደት እንደማይቀጥል ተናግሯል። በትምህርት ስርዓቱ ላይ ያሉ የትምህርት መረጃዎች የተአማኒነት፣ የወቅታዊነት፣ የጥራት ችግር የነበረባቸው በመሆኑ ይህንኑ ለመቅረፍ አዲስ ዲጂታል የመረጃ ስርዓት በመላው ሀገሪቱ ተግባራዊ በማድረግ ላይ እንደሚገኝ ገልጸዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። የአሜሪካና ኢራን ሁለተኛ ዙር የኒውክሌር ድርድር በዛሬው ዕለት ይጀመራል። ቴህራን የኒውክሌር ፕሮግራም ላይ የሚደረገው ድርድር በጣሊያን ሮም ይካሄዳል። የውጭ ጉዳይ ሚኒስትር አባስ አራክቺ የኢራን ልዑክ የሚመሩ ሲሆን የአሜሪካ የልዑካን ቡድን በመካከለኛው ምስራቅ የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ይመራል። ድርድሩ ባለፈው ቅዳሜ በኦማን ዋና ከተማ ሙስካት የመጀመሪያው ዙር ድርድር ከተካሄደ በኋላ የመጣ ነው። ኦማን በሁለተኛው ዙርም አደራዳሪነቷን የምትቀጥል ሲሆን ጣሊያን አስተናጋጅ ሀገር በመሆን ትሳተፋለች። መረጃው የስፑትኒክ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅቡልነት አሽቆልቁሎ 42 በመቶ ደርሷል ተባለ። ዘ ኢኮኖሚስት እና ዩጎቭ ያካሄዱት የህዝብ አስተያየት ጥናት 52 በመቶ ምላሽ ሰጪዎች ለትራምፕ የስካሁን አፈጻጸም አሉታዊ አመለካከት እንዳላቸው አሳይቷል። በተመሳሳይ በህዝብ አስተያየቱ መሰረት በጥናቱ የተሳተፉ 35 በመቶ ሴቶች ትራምፕን ሲቃወሙ 49 በመቶ የሚሆኑ ወንዶች ፕሬዝዳንቱን ደግፈዋል። ከሚያዝያ 5 እስከ ሚያዝያ 7 በተደረገው ጥናት 1512 ሰዎች ተሳትፈዋል። ዎል ስትሪት ጆርናል በቅርቡ አካሄዶት በነበረው የህዝብ አስተያየት መስጫ የትራምፕ ቅቡልነት 46 በመቶ እንደነበር ገልጸዋል። ሩሲያና ዩክሬን በፍጥነት መስማማት ላይ ካልደረሱ አሜሪካ ዳግም እንደማታሸማግል ትራምፕ አስታወቁ። በሩሲያና በዩክሬን መካከል ተጨማሪ የሰላም ስምምነት ንግግር ለማድረግ ጥረት በሚደረግበት ወቅት ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት እንደማትሳተፍ ፕሬዝዳንቱ ዶናልድ ትራምፕ ገልጸዋል። የሰላም ስምምነት ላይ በአፋጣኝ መድረስ አለበት ብለዋል ትራምፕ። በቀናት ውስጥ በሁለቱ ሀገራት መካከል ስምምነት ላይ የመድረስ ምልክት ካልታየ አሜሪካ ውይይቱን ጥላ እንደምትወጣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተናግረዋል። ለሳምንታት ወይም ወራት አንታገሳቸውም፣ ሌሎች ትኩረታችንን የሚሹ ጉዳዮች አሉብን ብለዋል። ሩሲያ ከሰሞኑ በፈጸመችው ጥቃት 2 ሰዎች መገደላቸውንና ከ100 በላይ ሰዎች መጎዳታቸው ተገልጿል። ፕሬዝዳንት ቭላዲሚር ፑቲን የሰላም ስምምነት ላይ ለመድረስ ብዙ ቅድመ ሁኔታዎችን አስቀምጠዋል። ትራምፕ የሰዎችን ሞት እናስቆማለን፣ ግን ሁለቱም ወገኖች ሂደቱን ከባድ ካደረጉት እናንተ ሞኝ ናችሁ ብለን ራሳችንን ከውይይቱ እናገላለን ብለዋል። ትራምፕ በአፋጣኝ የሰላም ስምምነት ላይ ይደረሳል ብለው ቢያስቡም እስካሁን ውጤት አልተገኘም።
በፓሪስ ከአውሮፓ መሪዎች ጋር ውይይት ሲደረግ ነበር። ማርኮ ሩቢዮ በአፋጣኝ የሰላም ስምምነት መደረስ አለበት ያሉት ትራምፕ ስልጣን በያዙ በ24 ሰዓታት ውስጥ ጦርነቱን እንደሚያስቆሙ ሲናገሩ ነበር። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እየተደረገ ያለው ድርድር ከባድ ነው፣ ጥቅማችንን አስከብረን የሰላም ስምምነት ማድረግ ነው የምንፈልገው፣ ስለ ሰላም ስምምነት ዝግጁ ነን ብለዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እና ምክትል ፕሬዚደንቱ ጄዲ ቫንስ ከተገናኙ በኋላ ቫንስ ዳም አፋሳሹን ጦርነት ለማስቆም ተስፋ ይታየናል ብለዋል። የዩክሬን ማዕድናትና የኃይል ዘርፍ መሰረተ ልማት እንዲሁም ነዳጅ በዚህ ድርድር ውስጥ ቀርቧል። አሜሪካ ከዚህ ቀደም ላደረገችው ወታደራዊ ድጋፍ በመላሹ ከዩክሬን ማዕድናት ቀርበው አሜሪካ ደግሞ ጦርነቱ እንዲቆም ጫና እንደምታደርግ ተገልጿል። ፕሬዝዳንት ቮሎዲሚር ዜሌንስኪ በድርድሩ የሰላም ስምምነት ከማድረግ በተጨማሪ የደህንነት ዋስትና እንዲሰጣቸው ይፈልጋሉ። አሜሪካ እስካሁን ለዩክሬን ግልጽ የደህንነት ማስተማመኛ ከመስጠት ተቆጥባለች። አሜሪካ በዩክሬን ኢንቨስት ስታደርግ ከሩሲያ የሚሰነዘር ጥቃት እንደማይኖር አሜሪካ ተናግራለች። የዩክሬን የምጣኔ ሀብት ሚኒስትር ዩሊያ ሱዲያንኮ በሁለቱ ሀገራት መካከል የተደረሰውን የምጣኔ ሀብት ስምምነት አስታውቀዋል። የማዕድን ስምምነት በቀጣይ ሳምንታት እንደሚፈረም ትራምፕ ገልጸዋል። በአውሮፓ ህብረት የዩክሬን ፓርላማ ኮሚቴ መሪ ኢቫን ክላምፖቭ ለህዝባችንና ለሀገራችን የሚጠቅም ስምምነት እንደሚሆን ተስፋ እናደርጋለን ብለዋል። የዩክሬን የውጭ ጉዳይ ሚኒስትር አድሪ ሳቢሃ የትራምፕን ልዩ ልዑክ ስቲቭ ዊትኮቭ እና የአሜሪካውን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ካነጋገሩ በኋላ ፍትሃዊና ዘላቂነት ያለው የሰላም ስምምነት ላይ ለመድረስ ተወያይተናል፣ የተኩስ አቁምና የጋራ ደህንነት ማዕቀፍ የሚካተቱበት ይሆናል ብለዋል። ባሳለፍነው ሳምንት መጨረሻ ላይ ለመጀመሪያ ጊዜ የሶሪያ መንግስትና የአዘርባይጃን መንግስት ሶሪያን እንዴት መልሰው ማቋቋም እንደሚችሉ ተወያይተዋል። በዚህም ወቅት የሶሪያ መንግስት የነዳጅና የጋዝ መስኮችን ለማሳደግ የአዘርባይጃንን እርዳታ እንደሚሻ አስታውቋል። ዝርዝር መረጃውን ዙበይዳ ሐሰን ታቀርበዋለች። ሶሪያ የነዳጅና የጋዝ መስኮችን ለማልማት የአዘርባይጃንን እርዳታ እንደምትፈልግ አስታውቃለች። የሶሪያና የአዘርባይጃን ፕሬዝዳንቶች ባሳለፍነው ሳምንት መጨረሻ ላይ በቱርክ ባደረጉት የመጀመሪያው ስብሰባ የሶሪያ የነዳጅና የጋዝ ዘርፎች መልሶ ለማቋቋም የአዘርባይጃን ሚና ምን ሊሆን እንደሚችል መወያየታቸውን ጉዳዩን የሚያውቁ ምንጮች ለሚድል ኢስት አይን ተናግረዋል። የሶሪያው ፕሬዝዳንት አህመድ አልሻራህ ከአዘርባይጃኑ አቻቸው ኢልሃም አሊቭ በአንታሊያን ዲፕሎማሲያዊ ፎረም ላይ ተገናኝተዋል። በዚህም የበሽር አልአሳድ መንግስት ከወደቀ በኋላ ሶሪያ ወደፊት እንዴት መቀጠል እንዳለባትም ተወያይተዋል። ውይይቱን የሚያውቀው አንድ ምንጭ እንደተናገረው የሶሪያ መንግስት በአሜሪካ የሚደገፈውን የሶሪያን ዲሞክራሲያዊ ኃይል ወይም ኤስዲኤፍ የታጠቁ ቡድን ቁጥጥር ስር የዋለውን የነዳጅ ኩባንያ ሶካር በሰሜን ምስራቅ ሶሪያ የነዳጅና የጋዝ መስኮችን ለማልማት የአዘርባይጃን መንግስት እገዛ እንደምትፈልግም ገልጻለች። የእስራኤል የቅርብ አጋር የሆነችው አዘርባይጃን በዚህ ወር መጀመሪያ ላይ የእስራኤል ጦር የቱርክ ኃይልን ሊነጥቃት ይችላል በሚል ስጋት በሶሪያ የሚገኙ 3 ወታደራዊ ካምፖችን ከደበደበ በኋላ አዘርባይጃን በቱርክና በእስራኤል ባለስልጣናት መካከል አለመግባባትን እንዳስተናገደችም ተዘግቧል። በማርች ወር የኤስዲኤፍ መሪ ማዝሎም አብዲና ሻራህ ለደማስቆ መንግስት በኃይል መስኮች ላይ ቁጥጥር የሚያደርግበት የውህደት ስምምነት መፈራረማቸው ይታወሳል። ሆኖም የሻራህ መንግስት ቦታዎቹን በአካል ተረክቦ እስካሁን አልወሰደምም ተብሏል። በኤስዲኤፍ ደማስቆ ስምምነት የሚያውቁ የክልሉ ባለስልጣናት ደማስቆ ከነዳጅ ቦታዎቹ የሚገኘውን ገቢ ለመከፋፈል እንዳቀዱም ተናግረዋል። በዚህም 70% ለማዕከላዊ መንግስትና 30% ለአካባቢው ፍላጎት ተመድቧልም ተብሏል። አንድ የቱርክ ባለስልጣን አዘርባይጃንና ሶሪያ የቅርብ ስራ ግንኙነት ከፈጠሩ እስራኤል አሸባሪ ያለች ለምትጠራው አዲሱ የሽግግር መንግስት እፎይታ ይሆናል የሚል እምነት እንዳላቸውም ገልጸዋል። ኤና ባላዲ የተሰኘው የሶሪያ ዜና ማሰራጫ እንደዘገበው ሶሪያ በአሁኑ ወቅት በቀን 110,000 በርሜል ዘይት ታመርታለች። ይህም የእርስ በርስ ጦርነት ከመጀመሩ በፊት በ2010 ከነበረው 385,000 በርሜል በቀን ከፍተኛ ቅናሽም አሳይቷልም ተብሏል። ከዚህ ውስጥ 100,000 በርሜል በኤስዲኤፍ ቁጥጥር ስር ከሚገኙ ቦታዎች የተገኘ ሲሆን 10,000 በርሜል የሚመረተው ደግሞ በአዲሱ የሶሪያ አስተዳደር ስርም ነው። የዩኤስ ኢነርጂ መረጃ አስተዳደር እንዳስታወቀው እንደ ፈረንጆቹ ዘመን አቆጣጠር በ2015 ሶሪያ 2.5 ቢሊዮን በርሜል የተረጋገጠ የነዳጅ ክምችት አላት። አገሪቱ ለተፈጥሮ ጋዝ በቀን 9.1 ሚሊዮን ኪዩቢክ ሜትር ታመርታለች።
በ2010 ከነበረው 30 ሚሊዮን ኪዩቢክ ሜትር አዲሱ መንግስት በአሁኑ ወቅት 8 ሚሊዮን ኪዩቢክ ሜትር ታመርታለችም ተብሏል። ኤስዲኤፍ ደግሞ 1.1 ሚሊዮን ኪዩቢክ ሜትር ይቆጣጠራል። እንደ ፈረንጆቹ ዘመን አቆጣጠር በ2015 የእርጥብና የደረቅ ጋዝ ጨምሮ የሶሪያ የጋዝ ክምችት 240 ቢሊዮን ኪዩቢክ ሜትር እንደሚገመትም መረጃዎች ያሳያሉ። እርግዝና ለማንኛውም ቤተሰብ ትልቅ ቦታ የሚሰጠው ጉዳይ ነው። ይሁንና ያልተጠበቀ ክስተት ተከስቶ ወላጆችም ብሎም ዓለምን የሚያስደምም ዜና ይሰማል። በዓለም ድንቅ መዝገብ የሰፈሩ የተለዩ ነፍሰ ጡሮችን መረጃም ኢማን መሐመድ አዘጋጅተዋለች፣ እንዲህ ታቀርበዋለች። እርግዝና ለማንኛውም ቤተሰብ ትልቅ ቦታ የሚሰጠው ጉዳይ ነው። ወላጆች ለሚወሉት ህፃን ስም ከማውጣትና ቤትን ከማስጌጥ አንስቶ ለአዲሱ ቤተሰብ ለሚቀላቀለው ህፃን ተገቢው ዝግጅት ይደረግለታል። ነገር ግን ያልተጠበቀ ክስተት ተከስቶ ወላጆችም ሆነ ዓለምን የሚያስደምም ዜና እንሰማለን። በዓለም ድንቅ መዝገብ ከሰፈሩት መካከል ካናዳዊቷ አና ቤትስ በፈረንጆቹ በ1879 በዓለም ድንቅ መዝገብ የሰፈረ ረጅም ልጅም ወልዳለች። ቤትስ 71.12 ሴንቲሜትር የሚረዝምና 10 ኪሎ ግራም የሚመዝን ልጅ ብትወልድም እድሜው 11 ሰዓታትን ማለፍ አልቻለም ነበር። በተቃራኒው የዓለማችን ትንሹ ህፃን 24 ሴንቲሜትር የምትረዝምና ክብደቷ 320 ግራም የሆነችው በአሜሪካ ሚኒሶታ በ2002 ትወለዳለች። ኒሳንጁር የተባለችው ትንሹ ህፃን ከመወለጃ ጊዜዋ 108 ቀናት አስቀድማ በመወለዷ በሆስፒታል 5 ወራት እንድትቆይም ተደርጓል። 69 ህፃናትን የወለደችው ሩሲያዊ በሩሲያ ሹያ በተባለ አካባቢ በ18ኛው ክፍለ ዘመን የፊሎዲ ባለቤት በህይወት ዘመኗ 69 ልጆችን በመውለድ በአሁን ድረስ በዓለም አቀፍ ድንቅ መዝገብ ስሟ እንደሰፈረ ነው። 16 መንታ 7 ጊዜ 3 እና 4 ጊዜ 4 ህፃናትን በመውለድ ክብረ ወሰንን ሰብራለች። በእናቱ ማህፀን 21 ሳምንት ብቻ የቆየው ኩርቲስ ያለ ጊዜ ተወልዶ ያደገ እድለኛ ህፃን ነው። ኩርቲስ በ2020 ሲወለድ 420 ግራም ይመዝን ነበር። በህይወት የመቆየቱ እድል 1% ብቻ ነው ተብሎም ነበር። ነገር ግን በ2022 ሁለተኛ ዓመት ልደቱም ተከብሮለታል። ያለ ጊዜያቸው ተወልዶ በህይወት የቆዩ መንትዮች ደግሞ በአሜሪካ በ2018 የተወለዱ ኪሊና ካምሪን ናቸው። በ22 ሳምንት የማህፀን ቆይታቸው የተወለዱት መንትዮቹ 490 እና 379 ግራም ይመዝኑ ነበር። መረጃው የአልአይን ነው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።